ናቲ ከአባቱ የአባቱን መረጃና እያንዳንዱን ዶክመንቶች ለመስረቅ ነበረ እንግዲህ በድብቅ ቁልፉን ወስዶ ቢሮ ገብቶ ብዙ ነገሮችን ከፈታተሽ በኋላ አስፈላጊ ናቸው የሚላቸውን ወረቀቶች በጀርባው ሸጉጦ ሊወጣ ሲል አቶ ገዛኸኝ ወደ ቢሮ ሲሄድ እጅ ከፍንጅ የያዘው ማለት ነው። በዚህን ሰዓት ናቲ ከፍተኛ መደናገጥና መርበትበት ውስጥ ይወድቃል። እና ለምን መጣህ? ይሄ ትልቅ ዝርፊያ እያካሄድክ ነው። እናም ከኔ ደግሞ ተደብቀህ እዚህ ቢሮ ውስጥ ምን ታደርጋለህ? ይህንንስ ቁልፍ ከየት አገኘህ? ብሎ አቶ ገዛኸኝ በጥያቄ ሲያፋጥጠው ነበረ። ናቲም ይሆናል ያለውን መልስ ለአባቱ ለመስጠት ዝግጁ የሆነው ናቲም እንግዲህ ለአቶ ገዛኸኝ ትክክለኛ መልስ ለመስጠት ብዙ ካሰበ በኋላ ነበረ እናቴ በብዙ ድርጅቶች የተሸለመቻቸውን የምስክር ወረቀት ለመውሰድ ነው የመጣሁት። በፍሬም አድርጌ ባየው እናቴ በህይወት ያለች ይመስለኛል ና እሱን ፈልጌ ነው የመጣሁት በማለት አቶ ገዛኸኝን ይመልስለታል ማለት ነው። አቶ ገዛኸኝም በሁኔታው በጣም በመናደዱ ይህ ላንተ ምንም ጥቅም የለውም እና ደግሞ እዚህ የለም እኔን ብትጠይቀኝ ሰጥህ ነበረ በማለት መልሶለታል። እና አሁን ምን አገኘህ ሲል ምንም ነገር አላገኘውም ይለዋል። እናም አቶ ገዛኸኝ በባዶ እጁ እንደወጣ ነበር ያሰበው እናትዬ ሲወጣ። ናቲ ግን አስፈላጊ ናቸው ያላቸውን ወረቀቶች ይዟል። እናም ቀጥታ ወደ ትሁት በመሄድ ነበረ ልጅሽን በዚህ ወረቀት እናስለቀቃለን የተለያዩ ወንጀሎችን የሚሰራበትን ዶክመንት ይዤ መጥቻለሁ በማለት ለትሁት ያሳያት። ትሁትም እንግዲህ ልጄ በአስጨናቂ ሁኔታ ውስጥ ስለምትገኝ መፍጠን አለብን በማለት ለናቲ ሀሳብ አቅርባለች። ናቲም እሱም በእኔ ጣዩ በአጭር ጊዜ ውስጥ ልጅሽ እንደምትለቀቅ እርግጠኛ ነኝ በማለት ቃል ገብቶላታል። ትሁት እንግዲህ ከናቲ ጋር መንገድ ላይ ስለ ዶክመንቱና ስለ ልጇ ጉዳይ ሲያወሩ ከቆዩ በኋላ ነበረ ወደ ቤት ስትመለስ ቤቲ እሳት ለብሳ እሳት ጎርሳ የጠበቀቻት። እናም የት ቆይተሽ ነው ስትላት ቃል ገዛ ወጥቼ በማለት ለሰጠቻት መልስ ቤቲ ልቦናዋ ያውቃልና ቃል ትገዛ እንዳልወጣች ልጅሽን በእያንዳንዱ እርምጃሽ ውስጥ አደጋ ውስጥ እየከተትሻት ነው ያለሽው። ስለዚህ በጣም ብትጠነቀቂ በጣም ቆንጆ ነው እና አለም ያለችበትን ነገር ብታሳውቂ ልጅሽ ከነዚህ ሰዎች እጅ ወጥታ በሰላም ወደ ቤተሰቦቿ ትቀላቀላለች በማለት ሀሳብ ስታቀርብላት፣ ግን እኮ ለአለም ማምለጥ ያንቺም እጅ አለበት፣ ስለዚህ ለምን እንደዚህ ትይኛለሽ በማለት ስትመልስላት ነበረ። አሁን ታዲያ ምን እንዳደርግልሽ ነው የምትፈልጊው ስትላት ቤቲም አሁንም ልጄን ማስለቀቅ ትችያለሽ እና ብትረጂኝ ስትላት ነበረ። እኔ ይህ ከኔ አቅም በላይ ነውና ምንም ላደርግልሽ አልችልም በማለት እየመለሰችላት። አቶ ገዛኸኝ ወደ አባባ ስልክ በመደወል ነበረ እንግዲህ እኔ ገዛኸኝ ነኝ በማለት ሲያናገራቸው እኔ ገዛኸኝ የሚባል ሰው አላቅም እና ምን ፈልገህ እንደደወልክ አናግረኝ በማለት ይመልሱለታል ማለት ነው። እና አቶ ገዛኸኝ በጣም ነበር የተናደደው። ምክንያቱም ራሱን በጣም እንደ ንጉስ በጣም እንደተከበረ ሰው ምናምን የሚያይ ሰው ነው። በቀጥታ እንግዲህ አባባ ወይ አቶ ገዛኸኝ ሰላም ነው ወይ ምናምን ብሎ እንዲሽቆጠቆጥለት ነው የፈለገው። አቶ ገዛኸኝ እንግዲህ ይህንን ነገር ስላላገኘ በመበሳጨት ትሁትን የማሰራት ሰው ነኝ በማለት ራሱን ከገለጸ በኋላ ነበረ አባባ በጣም ስፈልግህ ነበረ ገዛኸኝ ደህና ነህ ወይ በማለት ሰላምታ ካቀረበለት በኋላ የትሁት ስልክ አይሰራም እና በሰላም ነው አሁን በስልክ ካላገናኘኝ ፖሊስ ይዤ መምጣት አይቀርም ሲሉ ነበረ አቶ ገዛኸኝ። እኔ በጣም መልካም ሰው መልካም አሰሪ ስለሆንኩ ነው እንጂ ሰው ቤት የሚሰሩ ሴቶች እንግዲህ ረፍታቸው በወር አንድ ቀን እንደሆነ እየታወቀ ነው በማለት ይመልስለታል። እናም ትሁት የኔ የሆነን ነገር ወደ አንተ ቤት አምጥታለችና ንብረቴ እንዲመለስልኝ እፈልጋለሁ ሲል ነበረ። አባባም በምላሹ ትሁት ሌባ አይደለችም፣ እኔም የሌባ ተቀባይ አይደለሁም በማለት መልስ እየመለሱት ማለት ነው። እናም እንግዲህ በአባባ ፈርጠመ ባለ መልስ የተበሳጨው አቶ ገዛኸኝ ስልኩን ወዲያው ነበረ የዘጋው። አለሜም እንግዲህ እስካሁን ድረስ ትሁትንና አባባን ልታምናቸው አልቻለችም። በየደቂቃው ብድግ እያለች እየተጠራጠረችና ከዚህ ቤት ወጣለሁኝ በማለት እያመጸች ነው የምትገኘውና ምንድነው ምክንያትሽ ሲላትም አባባ ልጄን አገናኝሻለሁ ብለህ ነበር ያመጣኝ፣ ልጄን ግን እስካሁን ድረስ አላገኘሁትም። እናም
ስለዚህ እናንተ ደግሞ ከገዛኸኝ ጋር የምትሰሩ ሰዎች አለመሆናችሁን እንዴት ማወቅ እችላለሁ በማለት ነበረ በቅድሚያ አባባን የጠየቀችውና ተቀምጠሽ ተረጋግተሽ እናውራ፣ ባለፈው ሁሉንም ነገር ስናወራ የተስማማሽና ያመሽ መስሎኝ ነበረ። ልጅሽንም አግኝቸው አውርተናል። ስለዚህ አገናኝሻለሁ፣ ትንሽ ቀን ታገሽኝ በማለት ካሳመናት በኋላ እንግዲህ ከሱ ጋር እዛው ለመቀጠል ትንሽ ካመነታች በኋላ ተስማምታለች ማለት ነው። ናቲ በበኩሉ በጣም በሀሳብ እየተዋጠ ነው የሚገኘው። ምን ማድረግ እንዳለበት እያንዳንዱን ነገር አንደኛ ለሱ ብላ ትሁት ልጇን አሳልፋ ሰጥታለች እና እናትየውም ያለችበት ሁኔታ ከፍተኛ አጣብቂኝ ውስጥ ነው የገባው። የትሁት ልጅ እንግዲህ በአጋቾቿ ስልክ ተደውሎላት ነበረ ለትሁት አንድ ቃል እንድታስተላልፍ የተደረገውና ትሁት የልጇን ድምጽ ከሰማች በኋላ በጣም ተንሰቅስቃ እያለቀሰች ነው የምትገኘው። ልጇ ምን እንዳለቻት እንግዲህ ባይታወቅም በጣም እንግዲህ መጥፎ ነገርና እንደ ማስጠንቀቂያ ነገር የነገረቻት ነው የሚመስለው። ምክንያቱም ስልኩን ዘግታ ወዲያውኑ ማልቀስ ነው የጀመረችው። ልጄ ልጄ እያለች እንደ እብድ ነው ያደረጋትና አቶ ገዛኸኝ ቢሮውን ዘግቶ ወደ ቤት ሲመጣም በቀጥታ ነበረ ልጄ መልስ በማለት ጉሩቦውን ዘላ ያነቀችው። አቶ ገዛኸኝ ይህንን በጭራሽ መቋቋም አልቻለም እና ከራባቱን አስለቅቆ ነበረ ትሁትን እየወረወራት። ከኪችን ካቢኔት ጋር ካጋጫት በኋላ ትሁት ወዲያው እራሷን አንስታ ወድቃ መሬት ላይ ተዘረራለች እና እስካሁን ታግሽሻለሁ፣ ከዚህ በኋላ ግን በፍጹም ልታገስሽ አልችልም በማለት እንግዲህ በድኑ ሰውነቷን እየጎተተ አንድ ክፍል ወስዶ ቆልፏታል ማለት ነው። ከዛም ምን እንደተፈጠረ ለማንም ትንፍሽ ሳይል እሷ የተቆለፈችበትን ክላስ እንግዲህ ቁልፉን በመያዝ ወደ ቢሮ ሄዶ ኖርማል ስራውን እየቀጠለው። ከዚህም በኋላ ቤቲን በአስቸኳይ እንደሚፈልጋት ከጠራት በኋላ ወደ ቢሮም ስትሄድ ናቲ ይህንን ቢሮ ሲበረብር እንደደረሰበትና አንዳች እንግዲህ መረጃ እንደሚፈልግ እስካሁን ድረስ እንዳልተኛና ነገሩ ጥንቃቄ እንደሚያሻው እየገለጸላት ማለት ነው። እናም ግን ምንም ነገር አላገኝም፣ አትስኪ፣ ሁሉንም ነገር በጥንቃቄ ማስኬድ አለብን በማለት ነበረ ያብራራላት። ቤቲ አሁንም ቢሆን እናቴን ለማሽኮርመም ምንም አልቦዘነችም እና እንግዲህ ፓሪስ ሰሞኑን ቤት አይመጣም እና ስራም እያበዛ ነው እያለ እየነቆራት ነበረ እና ወጥሮ ስለሰራ መሰለኝ ይህንን ሁሉ ሀብት ያካበተው ስትለው በምላሹ እሱም ማካበትማ አካብቶ ነበረ፣ አንቺን የመሰለች ቆንጆ ምስጥ አለበት እንጂ በማለት የነቆራት። እሷም አዎ በማለት እንግዲህ ለመጀመሪያ ጊዜ ስታደንቀኝ ሰማው ትለዋለች። ምስጥ የሚለውን ረስተሽ ነው ወይ ካላትም በኋላ አዎ ምስጥ ስለሆንኩ ነው ይሄንን ሁሉ ገንዘብ በእጄ አድርጌ ተዝናንቼ የምኖረው እያለች እንግዲህ ቁንጅናዋን ተጠቅማ አቶ ገዛኸኝን አማላ ምን የመሰለ ሀብት ላይ መግባቷን እንደ ትልቅ ስኬት ቆጥራ ራሷን በኩሽት እንግዲህ ለናቲ ስታብራራ የነበረው። ናቲም እንግዲህ አንድ መፍትሄ ይሆናል ብሎ ያሰበውን ሀሳብ እያቀረበ ነበረ። በዚህ መካከል ወደ ውጭ ወጥተን አንድ ሁለት ለምን አንልም በማለት ይነግራታል እና እሷም የእንጀራ እናትን ለማሽኮርመም እየሞከርክ ነው ማለት ነው ብለዋለች። እና ከዚህ በፊት እሷ ናት እንጂ አብረው እንዲሆኑና አብረው እንዲቆዩ ጥያቄ የምታቀርበው እሱ በጭራሽ እንደዚህ ብሏ ስለማያውቅ በጣም ነው እየገረማት። ሆኖም ግን በሀሳቡ ተስማምታለች። ለአባባ ከትሁት ልጅ አጋቾች ስልክ ተደውሎ እንግዲህ አንዳች ማስጠንቀቂያ ተነግሯቸው በጣም በጭንቀት እየቆዘሙ ነው የሚገኙት። ለናቲም ደውሎ መፍትሄ እንዲያቀርብና እንግዲህ ወደ አዲስ አበባ ይዘዋት እየመጡ እንደሆነም ለአቶ ገዛኸኝ ተደውሎ ስለተነገረው አቶ ገዛኸኝ ነገሩን እንዲገፉበት ለአጋቾቹ ማበረታቻ እየሰጠ ነው የሚገኘው። እናም በመካከል በጣም ውጥረት ውስጥ የወደቀው አቶ ገዛኸኝ ውስኪውን ቁጭ አድርጎ ነው የጨለጠ ስራ እየሰራ ያለውና ቤቲ ስታየውም እንጠጣ ምናምን አትለኝም ወይ በማለት ነበረ። ብቻዬን መሆን ነው የምፈልገው፣ መብራቱን አጥፊልኝና ውጪ በማለት ከክፍሉ ያስወጣታል። እሷም እንግዲህ በቀል ነው ብላ ያሰበችውን ነገር
ከተኳኳለችና ከሽቷን ተቀባብታ ካማረባት በኋላ ነበረ ወይን ቀርታ ወደ ናቲ ሄዳ ቺርስ በማለት የጋበዘችው። እና ቅድም ወተን አንድ ሁለት እንበል ብለኸኝ ነበረ፣ ስለዚህ ቤት ውስጥ ቢሆንም ምንም ችግር የለውም ይሄንን እንደ ውጭ ቁጠረው ብለዋለች ማለት ነው። ባልሽ ቢመጣስ ሲላትም እሱ ሰክሯል፣ ማንንም አሁን ማየትም ማውራትም አይፈልግም እና እንደሌለ ቁጠረው በማለት እንግዲህ ለባሏ ያላትን ንቀትና ጥላቻ ያሳየችው ማለት ነው። እና ትሁት እዚህ ቤት ውስጥ የለችም፣ የሄደችበት ቦታ ካለ ጠቁምኝ እያላት ነበረ። አቶ ገዛኸኝን እንደዚህ አይነት ጥያቄ ሲጠይቅ እኔ የትሁት ጥበቃ አይደለውም በማለት ነበረ መልስ የሰጠው። እናም እንግዲህ ቤቲም ወይ ከውሽማዋ ወይ ከአባቷ ጋር ሄደ ይሆናል በማለት ነበረ መልስ የመለሰችለት። ናቲ ግን ይህ እንደማይሆን ፈጽሞ ያውቀዋል፣ አንዳች ችግር ካልገጠማት በስተቀር እና የቤቲንም ግብዣሽ ብሎ የተቀበለ ስትጠጣም እየጠጣ ያለው ትሁት ያለችበትን አድራሻ አውቃለሁኝ ከቤቲ አንዳች መረጃ አገኛለሁኝ በማለት ነበረ። በመጨረሻ ግን አቶ ገዛኸኝ እየተንገዳገደ በሩን ከፍቶ ሲገባ ሁለታቸውን እየጠጡ ሲያገኛቸው ነበረ። እናንተ ሴሰኞች እዚህ ምን ትሰራላችሁ እያለ የስድብ ናዳ ያወረደባቸው። መስከሩን ስለተረዱ ነበረ እንግዲህ ለሁለት ደጋግፈው ወደ መኝታ ቤት ሊያደርሱት ሲሞክሩ ነበረ ትሁት ከፍተኛ ጩኸት ያሰማችው። የድረሱልኝ ውኡታዋን እያቀለጠችው ነው የምትገኘው። ናቲና ቤቲ በድንጋጤ ደርቀው ቀርተዋል። አቶ ገዛኸኝ ግን ራሱን ስቶ ስለሰከረ እንግዲህ ምንም የሚያውቀው ነገር የለም ማለት ነው። ውድ የቻናሌ ቤተሰቦች እስካሁን አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ትሁት ክፍል 98 የተከታተላችሁትን ይመስል ነበረ። ቻናሌ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ በአክብሮት ጠይቃለሁ። ሰላም ቆዩልኝ።